ኦሌክሲ ሬዝኒኮቭ፣ ሮስተም ኡሜሮቭ፣ ዴኒስ ሽሚጋል፣ ሚሃይሎ ፌዶሮቭ፣ ይሄቭኒ ካማራ። እነዚህ ስሞች ዜሌንስኪና ዩክሬን በ4 ዓመቱ ጦርነት እንደ ሸሚዝ የቀያየሯቸው የመከላከያ ሚኒስትሮች ናቸው። በተለይ ያለፈው 1 ዓመት ብዙ ያስብላል። ሐምሌ 2025 እንደ አውሮፓውያን አቆጣጠር ላይ ዴኒስ ሽሚጋል ተሾሙ። ጥር ላይ ተባረው ፌዶሮቭ ገቡበት። ፌዶሮቭም የሐምሌ ተሰናባች ሆኑ። አሁን ተጠባባቂው ሚኒስተር ሜጀር ጀነራል የቬኒ ካማራ ከተጨመሩ ዩክሬን ከሐምሌ እስከ ሐምሌ 3 ሚኒስትሮችን አየች ማለት ነው። እስካሁን የዩክሬን ሚኒስትሮች ሲባረሩ ጠቅላይ ሚኒስትር እንዳሁኑ ጊዜ ሲለዋወጥ አቧራ አይነሳም፣ ቢነሳም በቀላሉ ይሰክናል። የአሁኑ ግን ተለየ። ሚሃይሎ ፌዶሮቭ አመጣጣቸውም አወጣጣቸውም ለየት ይላል። ሰውየው የቴክኖሎጂ ሰው ናቸው። በ35 ዓመታቸው የዲጂታል ትራንስፎርሜሽን ሚኒስትርም ሆነው ይታወቃሉ። ታዲያ ድንገት ነው ወደ መከላከያው ተቋም የገቡት። እርግጥ ነው ዩክሬናውያን ለድሮን እንዲያዋጡ በመቀስቀስም ስማቸው አዲስ አይደለም። በሩሲያ ላይ የሳይበር ጥቃቶችንም አስተባብረዋል። ወደ መከላከያ ሲገቡ ግን ያልተጠበቀ ለውጥ መጣ። በአርቲፊሻል ኢንተለጀንስ የተመሩ መረጃዎች እንዲሰበሰቡ አደረጉ። ከተለያዩ ተቋማትም ጋር አብረው ሰሩ። በሩሲያ ላይም የድሮን ጥቃት በረታ። በመስሪያ ቤታቸው የገነነውን ቅጥ ያጣ ሙስናና የተንዛዛ ቢሮክራሲ ገነዳደሱ ተባለ። ሰውየው በስንብት ደብዳቤያቸው የሩሲያ ጥቃቶችን ስለመቀነሳቸው በኩራት ይናገራሉ። ወደ ዩክሬን ይመጡ የነበሩ የሩሲያ ድሮኖችን ከእርሳቸው በፊት ሀገራቸው 83 በመቶ ትጥል ነበር። አሁን እርሳቸው ስልጣን በለቀቁበት ሰዓት ይህ ቁጥር ወደ 91 አድጓል ሲሉ ይናገራሉ። ክሩዝ ሚሳይሎችንም በተመለከተ 47 በመቶ እንጥል ነበር፣ እኔ ስወጣ 87 በመቶ አድርሼው ነው የወጣሁት ሲሉም ተናግረዋል። ቢቢሲ ያነጋገራቸው የዩክሬን ወታደሮች የሰውየውን መልቀቅ ሲሰሙ መደንገጣቸውን አልሸሸጉም። ኦሌክሳንደር የተባለ አንድ ወታደር ዜሌንስኪ እንዲህ ሲሳሳቱ አይቼ አላውቅም ብሏል። ሌላ አንዲት ወጣት ደግሞ ብዙዎቹ ጓደኞቼ ጦር ሜዳ ሄደው ሞተዋል፣ ተስፋም አደርገው በዚህ ሚኒስትር ነበር፣ አሁን ተስፋ ቆርጫለሁ ስትል ተደምጣለች። ሌሎቹ ዩክሬናውያን ደግሞ ዩክሬን በታሪኳ እንዲህ አይነት ምርጥ የመከላከያ ሚኒስትር ኖሯት አያውቅም ሲሉ ተደምጠዋል። ታዲያ ይህ ቅያሜ በኪየቭ አደባባይም ተገልጧል። የኪየቭ ነዋሪዎች የዜሌንስኪን ውሳኔ ተቃውመው አደባባይ ወጥተው ታይተዋል። ሚሃይሎ ፌዶሮቭ ፓላንቴር ከተሰኘው የአሜሪካ ግዙፍ ኩባንያ ጋር ሲተባበሩም ይታወቃሉ። ፓላንቴር ኩባንያ ለሲአይኤ እና ለተለያዩ የስለላና የደህንነት ተቋማት ከዚያም አልፎ ለጦሮች መረጃ የሚሰበስብ ይሄኛው ኢላማ ቢመታ የበለጠ ውጤታማ ይሆናል የሚል የኤአይ ትንታኔ የሚሰራም ተቋም ነው። ሚሃይሎ ፌዶሮቭ ከዚህ ተቋም ጋር የነበራቸው ትስስር ጥብቅ እንደነበርም ይነገራል። መንሱር ሚሮቫሌቭ የተባለ ጸሐፊ ለአልጄዚራ ሲጽፍ እንዲህ ይላል። የምዕራቡን ዓለም እርዳታ በቅርብ ጊዜ ውስጥ ካጎረፉ ምክንያቶች አንዱ እርሳቸው የወሰዷቸው የመከላከያ ተቋም ማሻሻያዎች ናቸው። በተለይ የጸረ ሙስና እርምጃዎቻቸው ትኩረትን ስበዋል ይላል ጸሐፊው። የሚኒስትሩ መባረር ምክንያቶች በብዙ መላምቶች የታጀቡ ናቸው። አንዳንዶች ከኦሌክሳንደር ሲሪስኪ ጋር የገቡበት ቅያሜን ያነሳሉ። ሲሪስኪ የ60 ዓመት ባለ 4 ኮከብ ጀነራል ናቸው። እንደ ብዙዎቹ ጀነራሎች በሶቪየት ህብረት ቢሮክራሲ ያለፉ፣ መንፈሳቸውም ሶቪየት የሚሸት ቢሮክራት ናቸው ይሏቸዋል። ጎታች አሰራር የተጠናወታቸው ናቸው ብለው የሚያሟቸውም አይጠፉም። ሌሎች ደግሞ ከራሳቸው ከአለቃ ዜሌንስኪ ጋር ጉዳዩን ያያይዙታል። ዜሌንስኪ እየተሰራ ያለው ወታደራዊ ምልመላ በቂ አይደለም፣ ደግሞም መንገዱን መቀየር አለበት ብለው ስለሚያምኑ ይህንን ኃላፊነት ካሸከሟቸው የመከላከያ ሚኒስትር ጋር ተጋጭተዋል ይባላል። በዚህ ምክንያት አባረዋቸዋል የሚሉም አሉ። ሰውየው በጦር ሜዳ ለውጥ እያመጡ ታዲያ ለምን እንዲህ አይነት የመከላከያ አፈጻጸምስ እያሳዩ ዜሌንስኪ ለምን ጨከኑ፣ ለምን አባረሯቸው የሚል ጥያቄ አሁን በዩክሬን ጎዳናዎች እየተጠየቀ ነው። እዚህ ላይ ነው ታዲያ ቁም ነገሩ። ዜሌንስኪ በጦር ሜዳ ያለው ነገር ብቻ አያሳስባቸውም። የፖለቲካ ሜዳውም ራሳቸውን ይመታቸዋል። የፌዶሮቭ ተቀባይነት፣ ተወዳጅነት ከፍ ባለ ቁጥር ሰውየው ደህና ሁኑ ሊባሉ ይችላሉ። የዜሌንስኪ ተቀባይነት ቁጥር ከጊዜ ወደ ጊዜ
ወደ ታች እያሽቆለቆለ እንደመጣ የህዝብ አስተያየት መለኪያዎች ይጠቁማሉ። እናም ለጋሹ አስታጣቂው አውሮፓና አሜሪካ ፊቱን ሊያዞርብኝ ይችላሉ ብለው ይሰጋሉ። በፖለቲካ ሜዳ አሸንፎ የጦር ሜዳውን ደግሞ እንደሆነ ይሆናል ብሎ ማሰብ ዜሌንስኪ አሁን የመረጡት መንገድ ይመስላል። ለዚህም ነው ከአንድም 4 ሚኒስትሮችን አንድ ቦታ ሊያውም በ4 ዓመት ውስጥ አላስቀምጥም ብለው እያባረሩ የሚገኙት።